ሰላም እንዴት ናችሁ? ውድ የጊዮን ዲጂታል ቴክኖሎጂ ቤተሰቦች፣ ሰነዶችን ሳያትሙ እስካን ሳያደርጉ ወይም በየትኛውም ቦታ ሆነው በዲጂታል መንገድ አስተማማኝና ሕጋዊ በሆነ መልኩ ሰነዶችን መጫን፣ መፈረምና ትክክለኛነታቸውን ማረጋገጥ እንደሚችሉ ያውቃሉ? ከዚህ በፊት እንደምናውቀው ለተለያዩ አይነት አገልግሎቶችና ተግባራት ያሉንን የትምህርት ማስረጃ፣ የፍርድ ቤት ውሳኔዎች፣ የመንጃ ፍቃድ፣ የጋብቻ ሰርቲፊኬት፣ የልደት ካርድና የመሳሰሉትን የተለያዩ አይነት ዶክመንቶችን አስፈላጊ ሆኖ ሲገኝ በሚመለከተው ክፍል በአካል በመገኘት ማረጋገጥ ይኖርብናል። ይህንን አድካሚ ስራ የሚያስቀር ኢትዮ ቴሌኮም ቴሌሳይን የተባለ አዲስ የዲጂታል አገልግሎት አማራጭ ለደንበኞቹ አቅርቧል። አገልግሎቱም የቀረበው በሞባይል መተግበሪያ መልኩ ነው። በአንድሮይድም ሆነ በአይኦኤስ ስልክ መጠቀም እንችላለን። በዚህ ቪዲዮ ውስጥ ቴሌሳይን እንዴት እንደሚሰራ፣ አጠቃቅሙን ደረጃ በደረጃ እና ለውጭ ጉዳይ ሚኒስቴር አገልግሎቶች እንዴት ዲጂታል ፊርማ እንደምናዘጋጅ እንማራለን። የውጭ ጉዳይ ሚኒስቴር የሰነድ ማረጋገጥ አገልግሎትን ከመጋቢት 21 ቀን 2018 ዓ.ም ጀምሮ አሰራሩን ቀይሮ በኦንላይን በቴሌሳይን ብቻ የሚያስተናግድ መሆኑን በኤስኤምኤስ አሳውቋል። ምናልባት እናንተም ደርሷችሁ ይሆናል። ይህ ለእኔ የደረሰኝ መልእክት ነው። ሌሎችም እንደ ፍትህ ሚኒስቴር፣ ሰነዶች ማረጋገጫና ምዝገባ የመሳሰሉት የመንግስት ተቋማት ቴሌሳይንን በመጠቀም አገልግሎታቸውን ዲጂታሊ በኦንላይን እየጀመሩ ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ብትከታተሉት ብዙ ነገር ታተርፉበታላችሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። ቴሌሳይን ምንድን ነው የሚለውን ስናይ ቴሌሳይን ደህንነቱ የተጠበቀ ፈጣንና እንከን የለሽ የኤሌክትሮኒክስ ፊርማ ሶፍትዌር ነው። ይህ ቴክኖሎጂ የሰነድ ማረጋገጥና የውክልና አገልግሎትን ዲጂታል የሚያደርግ ነው። ዜጎችና የዲያስፖራ ማህበረሰብ በአካል መገኘት ሳያስፈልጋቸው የውክልና ስልጣን መስጠትና ማንሳት፣ የሰነድ ማረጋገጥ እንዲሁም የጠበቃ ፍቃድ ማውጣትና ማደስ እንዲችሉ ያደርጋል። በዚህ የዲጂታል የኤሌክትሮኒክ ፊርማ ፕላትፎርም ለንግድ ስምምነቶችና ውሎች ስንጠቀም በኤሌክትሮኒክ ፊርማ ሕግና በኢትዮጵያ አዋጅ ቁጥር 1072/2018 እና በሌሎች በዓለም አቀፍ ደረጃ በሚወጡ ሌሎች ሕጎች ስለሚደገፉ ሕጋዊ አስገዳጅነት አላቸው። ቀጣይ የቴሌሳይን አካውንት እንዴት እንደምንፈጥርና ለውጭ ጉዳይ ሚኒስቴር አገልግሎቶች ኤሌክትሮኒክ ፊርማ ማዘጋጀትን እናያለን። መጀመሪያ ከፕሌይ ስቶር ወይም አፕ ስቶር ላይ የቴሌሳይን ሞባይል መተግበሪያን አውርደን ስማርትፎናችን ላይ እንጭናለን። ቀጣይ መተግበሪያውን በመክፈት አገርና የምንጠቀምበትን ቋንቋ እንመርጣለን። ኔክስት የሚለውን በተን ስንጫን በቴሌሳይን ዲጂታል ፊርማችን ማኖር እንደምንፈልግ የሚጠይቅ ገጽ ይመጣል። ደግመን ኔክስት የሚለውን በመጫን መልስ እንሰጣለን። በቀጣይ ገቨርንመንት ኤንድ ኢንተርፕራይዝ ፎርምስ አት ዮር ፊንገር ቲፕስ ከሚለው ገጽ ጌት ስታርትድ የሚለውን በተን እንጫናለን። ቀጣይ ከሚመጣው ገጽ ከታች ላይ አዲስ የቴሌሳይን አካውንት ለመፍጠር ክሬት አን አካውንት የሚለውን እንጫናለን። ቀጥሎ የሚመጣልንን ፎርም በትክክል እንሞላለን። ስማችንን፣ ስልክ ቁጥራችንን፣ የኢሜል አድራሻችንን፣ ጠንካራ የሆነ ልናስታውሰው የምንችል የይለፍ ቃል አስገብተን ክሬት አካውንት የሚለውን በተን እንጫናለን። ቀጥሎ የስልክ ቁጥራችን የሚረጋገጥበት ገጽ ላይ ቬሪፋይ ዮር ፎን ከሚለው በታች ትክክለኛ ስልክ ቁጥራችንን በማስገባት ሴንድ ኮድ የሚለውን በተን እንጫናለን። በስልካችን የተላከልንን ዋን ታይም ፓስወርድ ወይም የአንድ ጊዜ ማረጋገጫ ቁጥር ባዶ ቦታው ላይ በማስገባት ሳሚት የሚለውን በተን እንጫናለን። አሁን የቴሌሳይን አካውንታችን በተሳካ ሁኔታ ተፈጥሯል። ለአገልግሎትም ዝግጁ ሆኗል። አካውንታችን አንድ የከፈጠርን በኋላ የግል ዳሽቦርድ መዳረሻችንን እንደምትመለከቱት እናገኛለን። ታች ላይ ቴሌፎርምስ የሚለውን በመጫን ቀጣይ የሚመጣልንን ፌዴራል ገቨርንመንት ፎርምስ የሚለውን አማራጭ እንጫናለን። ለጊዜው 3 አይነት አማራጮች አሉ። ከኢትዮ ቴሌኮም ጋር ስምምነት አድርገው በቴሌሳይን አገልግሎት የሚሰጡ። ሁለተኛውን አማራጭ ሚኒስትሪ ኦፍ ፎሬን አፋየርስ እንመርጣለን። ቀጣይ የሚመጣልንን ዶክመንት አውተንቲኬሽን ስንጫን ወደ ቅጽ መረጃ ገጽ ይወስደናል። የቅጹን አይነት፣ ምድብ፣ ንዑስ ምድብ፣ ዓላማ፣ የማጽደቂያ ፍሰትና የሚመለከታቸው ክፍያዎች ጨምሮ ሁሉንም ዝርዝሮች እናገኛለን። ዝርዝሮችን ከተመለከትን በኋላ ታች ላይ መፈረም ይጀምሩ ወይም ስታርት ሳይኒንግ ስንጫን ወደ ማመልከቻ ዝርዝሮች ክፍል ያመራናል። በስሩ 3 ዋና ዋና የማመልከቻ ቅጾች እናገኛለን። በየተራ እየተጫን 3ቱንም ቅጾች በትክክል እንሞላለን። ፕሮሰሲንግ ሴንተር የሚለውን ስንጫን 2 አማራጮች አሉ። አንዱን የአገልግሎት ማዕከል እንደ ፍላጎታችን እንመርጣለን። ከመረጥን በኋላ ኔክስት የሚለውን በመጫን እንወጣለን።
ናሽናሊቲ ዲቴይልስ የሚለውን ተጭነን ዜግነታችንን እንመርጣለን። እኔ ለምሳሌ አይ አም አን ኢትዮጵያን የሚለውን መርጫለሁ። ሶስተኛ ላይ አፕሊኬሽን ታይፕ በሚለው ስር የምናመለክተው አገልግሎት የራሳችን ወይም በውክልና መሆኑን እንመርጣለን። እኔ ለምሳሌ ለራሴ መሆኑን መርጬ ኔክስት የሚለውን በተን እጫናለሁ። ቀጣዩ ገጽ ላይ የአመልካቹ ዝርዝሮች ክፍል ይመጣልናል። አፕሊካንት ዲቴይልስ የሚለው በስሩ ሁለት ዋና ዋና ማመልከቻ ቅጾች እናገኛለን። አፕሊካንት ዲቴይልስ የሚለውን በመጫን ሙሉ ስማችን፣ ጾታችን፣ ስልክ ቁጥራችንና የኢሜል አድራሻችን በማስገባት ኮንቲኒው የሚለውን እንጫናለን። ቀጣይ ኔክስት የሚለውን በመጫን አፕሎድ ዶክመንትስ ከሚለው ስር አድ ሞር ዶክመንትስ የሚለውን በተን በመጫን ማስገባት የምንፈልገውን የዶክመንት አይነት ለመምረጥ ዶክመንት ታይፕ የሚለውን እንጫናለን። ቀጥሎ ከሚመጡልን የዶክመንት ዝርዝሮች ውስጥ ማስገባት የምንፈልገውን እንመርጣለን። እኔ ለምሳሌ ኮርት ዲሲሽንስ የሚለውን መርጫለሁ። ቀጥሎ የዶክመንቱን መለያ ቁጥር እንደ አማራጭ አስገብተን ደን የሚለውን እንመርጣለን። ቀጣይ አፕሎድ ኢሜጅ የሚለውን በመምረጥ በስልካችን ፎቶ በማንሳት ወይም ስልካችን ጋላሪ ላይ ያለን ዶክመንት በማስገባት ኮንቲኒው የሚለውን እንጫናለን። ዶክመንት ስናስገባ መጠንቀቅ ያለብን ከፊትም ሆነ ከኋላ ያለውን የዶክመንት ክፍል ማካተት ይጠበቅብናል። ተጨማሪ ዶክመንቶችን ለማስገባት አድ ሞር ዶክመንትስ የሚለውን በተን በመጫን ብዙ ሰነዶችን ማስገባት እንችላለን። በውክልና ከሆነ የውክልና ሰነድ ማስገባት ይጠበቅብናል። ማስገባት ያለብንን ዶክመንት አፕሎድ አድርገን ከጨረስን በኋላ ኔክስት የሚለውን እንጫናለን። ቀጣይ በጥያቄዎችና መልሶች ቅጽ ውስጥ እስካሁን ያቀረብናቸው መረጃዎች ሁሉ ወደ ፒዲኤፍ ተቀይረው ለግምገማ በማያው ገጽ ላይ ይታያሉ። ማስተካከል የምንፈልገው ነገር ካለ ዝርዝሮችን ለማዘመን ተመለስ የሚለውን በተን በመጫን መቀየር እንችላለን። ሁሉም ነገር ትክክል ከሆነ በውሎችና ሁኔታዎች እስማማለሁ የሚለውን የሳጥን ምልክት መርጠን ጀምር የሚለውን በተን እንጫናለን። ጀምር የሚለውን በተን ከተጫን በኋላ ወደ ቪዲዮ ስምምነትና የኤሌክትሮኒክ ፊርማ ማያ ገጽ ይወስደናል። ታብ ቱ አድ ኤሌክትሮኒክ ሲግኔቸር የሚለውን ተጭነን ፊርማችን ካኖርን በኋላ ኮንፊርም ኤሌክትሮኒክ ሲግኔቸር የሚለውን በተን እንጫናለን። ቀጣይ ታብ ቱ አድ ቪዲዮ ሲግኔቸር የሚለውን አማራጭ በመጫን ቀጣይ በሚመጣልን ካሜራ ፊት ለፊት በትክክል በመታየት የስልካችን ስክሪን ላይ ያለውን የውል ጽሑፍ ድምፃችን ከፍ አድርገን እናነባለን። የተንቀሳቃሽ ምስል ፊርማችን ከጨረስን በኋላ በራሱ አረጋግጦ ሲጨርስ ከታች ፕሪቪው የሚለውን በመጫን ቀጣይ የሚመጣልንን የሰነድ ማረጋገጫ ዶክመንት ትክክለኛነቱን በጥንቃቄ እንገመግማለን። በደንብ ካረጋገጥን በኋላ ቀጥል የሚለውን በተን ስንጫን መፈረማችን መጨረስ እንደምንፈልግ የሚጠይቅ ብቅ ባይ መልእክት ይመጣል። የስ የሚለውን እንመርጣለን። ቀጣይ ኮንቲኒው የሚለውን በተን ስንጫን ማንነታችን የሚገልጽ ዶክመንት እንድናስገባ የሚጠይቅ ገጽ ይመጣልናል። ካሉት አማራጮች ውስጥ አንዱን መርጠን እናስገባለን። እኔ ለምሳሌ ዲጂታል አይዲ ፋይዳ አይዲ የሚለውን መርጫለሁ። መታወቂያ ከመረጥን በኋላ ቀጣይ መለያ ቁጥሩን እናስገባለን። የፋይዳ ዲጂታል አይዲ ከመረጥን በቀጣይ ፊን ወይም ፋን ቁጥር መርጠን መለያ ቁጥሩን አስገብተን ጌት የኮድ የሚለውን በተን እንጫናለን። ቀጥታ ከብሔራዊ መታወቂያ ድርጅት በስልክ ቁጥራችን የሚደርሰን ባለ 6 ዲጂት ዋን ታይም ፓስወርድ በማስገባት ሳሚት የሚለውን በተን እንጫናለን። ቀጣይ መታወቂያችን ላይ የሚታየውን ምስልና የቪዲዮ ምስላችን ማለትም ቪዲዮ ሲግኔቸር ቨርሰስ ፋይዳ ሲስተሙ አረጋግጦ ከጨረሰ በኋላ ቬሪፋይድ ሰክሰስፉሊ የሚለው መልእክት ሲመጣ ኔክስት የሚለውን በተን እንጫናለን። መጨረሻ ላይ ሜክ ፔይመንት በሚለው ገጽ የአገልግሎት ክፍያ ዝርዝር በቴሌብር አማራጭ ይቀርብልናል። ታች ላይ ፔይናው የሚለውን በተን ተጭነን የቴሌብር ሚስጥር ቁጥራችንን አስገብተን እንጨርሳለን። ማመልከቻችን በተሳካ መልኩ ለምርመራ አስገብተን መጨረሳችን የሚያሳይ መልእክት ይመጣልናል። እንደምትመለከቱት